ሰላም ሰላም ልጆችዬ፣ ለእናንተ ጥሩ ተረት ወርቃማዋ ወፍ ይሰኛል። ከዕለታት በአንዱ ቀን አንዲት ወርቃማ ወፍ እየበረረች መጣች። ከአንድ መኖሪያ ቤት አጠገብ ካለ ዛፍ ስር ወደቀች። ተመልሳ ለመነሳት ብትጥርም አልቻለችም። ይህንን ከርቀት ታይ የነበረች አንዲት ድመት እየሮጠች መጣች። ድመቷን እንደዚህ መሮጥ ያየው አቡቹ የተባለ ልጅ በቤቱ በራፍ ላይ ኳስ ሲጫወት ነበርና ድመቷን ተከተላት። ድመቷ ደርሳ ወፏን ልታነሳ ስትል አቡቹ ደርሶ አስጣላት። ድመቷን ካባረረ በኋላ ወፏን ሲያያት ተገረመ። ወርቃማ ቀለምና ረጃጅም ላቦች፣ በጣም የሚያማምሩ ላቦች ያሏት በጣም የምታምር ወፍ ነበረች። በተጨማሪም እግሯ ላይ መጎዳቷን ተመለከተ። ጮክ ብሎም አባቱን መጣራት ጀመረ። አባዬ! የአቡቹ አባት የልጁን ጥሪ ሲሰማ ምን አጋጥሞት ነው ብሎ ሲሮጥ መጣ። አቡቹም ስላጋጠሙ ወፍና ስለ ጉዳቷ ወደ ወፏ እያመለከተ ለአባቱ ገለጸ። አባቱም ወፏን በቀስታ አንስቶ ወደ ቤት ሄዱ። በረንዳው ላይ ሲደርሱ በቀስታ አስቀመጧት። አቡቹ በል ድመቷ እንዳትበላት ጠብቃት ብሎ ወደ ቤት ገባ። ብዙም ሳይቆይ ወፏን ለመርዳት የሚጠቅሙ ነገሮችን ይዞ በመምጣት የወፏን የተሰበረ እግር በሸንበቆ አስደግፎ አሰረው። ከዚያም ስንዴና ውሃ ሰጣት። ወፏ ግን የመብላት አቅም አልነበራትም። ይህንን ያየው የአቡቹ አባት ለብቻዋ ትንሽ ክፍል ውስጥ አስገብቶ አስተኛት። ስንዴና ውሃንም አብሮ አስገብቶ ቆለፈው። አቡቹ ከአባቱ ጋር እየተመላለሰ ወፏን ያዩዋት ይንከባከቧት ነበረ። ከብዙ ልፋትና ጥረት በኋላ ወፏ ደህና ሆነች። ለመብረርም ትታገል ጀመረ። አንድ ቀን እንደ ሁልጊዜው ለመብረር ስትጥር ጥረቷ ተሳካና በረረች። አቡቹም ተደሰተ። ነገር ግን ትመጣለች ብሎ ቢጠብቃት ሳትመጣ ቀረች። አቡቹ በወፏ መቅረት በጣም አዘነ። በዚህም ጊዜ አባቱ ከስራ መጣ። የአቡቹን መከፋት አይቶ ምን ሆኖ እንደሆነ ጠየቀው። አቡቹም የወፏን ሄዶ መቅረት እያለቀሰ ተናገረ። አባቱም ወፏ በራ መሄዷ የማይቀር መሆኑንና በመዳኗ ብቻ መደሰት እንደሚገባ መክሮ አባበለው። አቡቹም በአባቱ ምክር መሰረት ማዘኑን ተወ። አንድ ቀን ጧት አቡቹ ተኝቶ እያለ የሚያምር የወፎች ዝማሬ ቀሰቀሰው። ምንድነው ብሎ ወደ መስኮቱ ሲያይ የመስኮቱ ክፈፍ ላይ 5 የሚሆኑ የተለያዩ ቀለም ያላቸው ወፎች ያዜሙ ነበረ። እነዚህም ውስጥ አንዷ ያቺ ወርቃማ ወፍ ነበረች። አቡቹ በደስታ ተፍነከነከ፣ ዘለለ። አባቱና እናቱን ጮሆ ይጣራ ጀመረ። እናትና አባቱም መጥተው በሚያዩት ነገር ተገረሙ። አባቱም አየህ እያመሰገኑህ ነው አለው። ከዚያ ጊዜ ጀምሮ አንዳንዴ እየመጡ አቡቹን ይቀሰቅሱት ነበረ። መሬት በመውረድም የተሰጣቸውን ጥራጥሬ ይበሉ ነበረ። አቡቹም በወፎቹ ደስተኛ ሆነ። ልጆች፣ ከተረቱ የምንረዳው ማንኛውንም የተቸገረ ሰው ወይም እንስሳ ሲያጋጥመን ተለቅ ያለ ሰው በመጥራት መርዳት እንዳለብን ነው። ታዲያ ከረዳነው ሰውም ሆነ እንስሳ ምላሽ መጠበቅ የለብንም። መርዳት በራሱ ደስ የሚያሰኝ በመሆኑ